ናችሁ? ሰላም ነው? በጣም ይገርማል እውነት እንደው ዳማ ቀጠና በተደጋጋሚ ለመምጣት ሞክራለሁ። ነገር ግን የህዝቡ ተሳትፎ ከጊዜ ወደ ጊዜ ሳይው በጣም ነው የሚገርመው። ጠላት አንድ አይሆኑም አይደራጁም እያለ እኛል ሲሳለቅብን ሲያፈዝብን የነበረው በዚህ ልክ እንዲሆነን የምናሳየው ከሆነ ጠላት ሳንገጥመው ተርበድብዶ ራሱን ያጠፋል ማለት ነው። እና ዛሬ አሁን በእርግጠኛ ነኝ ይሄንን እንቅስቃሴያችንን ሲያይ እዚህ በቅርብ ያለው ጠላት ጀምሮ ላይ እስከ ፌደራል ያለው ሲጨነቅ ሲርበተበት ሲቃይ እንደሚያደር ሙሉ እርግጠኛ ነኝና እስኪ አንዴ ለራሳችን ሞቅ ያለ ሞራል ስጡልኝ። ለዳማ ቀጠናውን የሚያሳዋል። እሺ አመሰግናለሁ። ቀደም ጓድ ሲለው እንደነበረ እንግዲህ ይሄ ትግል የተጀመረው እንግዲህ የአማራ ህዝብን እንደ ህዝብ ለማጥፋት መንግስታዊ ሴራ ተሲሮበት በመንግስት ደረጃ እንደ ህገ መንግስት ሆኖ ጸድቆ አማራ የሚባለው ብሔር ካለም እንዲጠፋ በርካታ ስራዎች ሲሰሩበት ሲከናወኑበት ይሄንን በእንቢተኛ ሆኖ ይሄ ትግል በህዝብ እንቢተኝነት ተጀምሮ እንግዲህ ዛሬ ያለበት ደረጃ ላይ ደርሷል። በተለይ ደግሞ እንደ ደጋዳሞት የዚህ ትግል ጀማሪ መሆናችን ይታወቃል። ትግሉን ጸንሳሾች ጀማሮች እንደሆነ ይታወቃል። በራሳችን ትጥቅ በራሳችን ስንቅ ትግሉን ጀምረን እዚህ ደረጃ ደርሰናል። እንግዲህ ምን ምዕራፍ ተሻግሯል ትግሉ እዚህ ደረጃ ምን ደርሷል የሚባለው በመናይበት ጊዜ እንግዲህ በመጀመሪያ ደረጃ ቀደም ስለው እንደነበረ ከዓለም አቀፍ ጀምሮ እስከ ጠባብ ብሔርተኞች በሀገራችን ውስጥ እስካሉ ጠባብ ብሔርተኞች የኛን ብሔር በተለይ ደግሞ አማራውን በተለየ ቁራኛ ጨቋኝና ተጨቋኝ የሐሰት ትርክት በማዘጋጀት አንደኛው ጨቋኝ ሌላኛው ተጨቋኝ አማራ የሚባለው ብሔር ሌሎችን ጨቋኝ ሌሎች ብሔሮች ደግሞ ተጨቋኝ ትርክትን በመጫን ሌሎች ብሔረሰቦች በአማራው ላይ እንዲነሱ አማራውን እንዲገሉ እንዲያፈናቀሉ በርካታ ሴራዎች በተለይ ከ1950ዎቹ በአፄ ኃይለ ሥላሴ ለትምህርት ወደ ውጭ የሄዱ ተማሪዎች በጣሊያን ሴረኛ አገዛዝ ተጭነው የመጡትን ትምህርት በሀገራችን ላይ እንግዲህ ለተለያዩ አገልግሎት ይሰጣሉ ተብለው ትምህርት ተምረው ይመጣሉ ተብለው ወደ ውጭ የተላኩ ተማሪዎች ባመጡት ሴራ ጠንሳሽነት ከዛ በኋላ በደርግ አሁንም በኢህአዴግ እንዲሁ ደግሞ አሁን በቅርብ ጊዜ ራሱን ብልጽግና ብሎ በሚጠራው መንግስት የአማራ ህዝብ ላይ ያልተፈጸመ ታሪክ በደል በኢኮኖሚው በፖለቲካው እንዲሁም ደግሞ በሌሎች ዘርፎች በአማራው ህዝብ ላይ ያልደረሰ በደል ለመጥቀስ ያስቸግራል። በየቀኑ አማራው ሲሳደድ ሲፈናቀል ሲሞት ዛሬ አለንበት ደረጃ ደርሰናል። በፊት እንግዲህ በአዲስ አበባ በኦሮሚያ በሌሎች ክልሎች ላይ ነበረ ይሄ ብሔር ሲሞት ሲፈናቀል በዜና ስንከታተል ስናይ የነበረው ነገር ግን ያልበቃው ብሎ እኛው ጓዳ ደርሶ ዛሬ ያው ከከተማችንም ተፈናቀለ እዚህ አሁን በየገጠሩ ነው ያለነው። ይሄ እንግዲህ አሁን ሰው አንዳንድ ሰው አይ እንደቀላል ያየዋል። ቀላል እንዳልሆነ ሰው ማወቅ መቻል አለበት። አማራን ሊያጠፋ በእምነቱ በማንነቱ ያጠፋ የመጣ መንግስት እንደሆነ ሁላችን በደንብ ማወቅ መቻል አለብን። እዚህ የመጣኖች በርካቶች ብንሆንም የተወሰኑ ደግሞ በዚህ መካከል ወዲያና ወዲህ የሚሉ ባህር ላይ እንደተጣለ ኩበት ወዲያና ወዲህ የሚሉ አማራ ሆነው ነገር ግን በአማራ ያልቆሙ ጓዶች ቤተሰቦች እህቶች አሉና እነዛን ማወቅ መቻል አለባቸው። ትግሉ ሙሉ በሙሉ አማራ የሚባለው ብሔርን ሊያጠፋ መሆኑን ሙሉ በሙሉ መውሰድ መቻል አለበት። የሚሸራረፍ ነገር መኖር የለበትም። ዛሬ መሳሪያ የያዘውን ብቻ ነው ሊያጠፋ የመጣው ፋኖ የሚባለውን ሊያጠፋ ነው የመጣው ብሎ የሐሰት ትርክት ቢተርክ ያ እንዳልሆነ ማወቅ መቻል አለበት። ሰው መሳሪያ ስለታጠቅ ወይም ደግሞ ፋኖ የሚባለውን ስብስብ ሊያጠፋ ብቻ የመጣ እንዳልሆነ ማወቅ መቻል አለበት። ያጠፋ የመጣው በመጀመሪያ አማራ የሚባለውን ብሔር እንደሆነ ሁላችንም ሙሉ በሙሉ ማመን መቻል አለበት። አንዳንዱ ምን ይላል? አይ እኔ እኮ መሳሪያ ስለሌለኝ ወይም ደግሞ እኔ እኮ ፋኖ ስላልሆንኩ ችግር የለውም እኔን አይመታኝም አይገለኝም መንግስት ብሎ በቤቱ በገለልተኛ ሆኖ የሚቀመጥ አለ። የተወሰነው ደግሞ ከመንግስት ጋር ሄዶ የሚላተም አለ። ያው አማራ ሆኖ ጭንቅላቱና ሆዱ ለጠላት አሳልፎ ሰጥቶ
በባርነት መኖር የሚፈልግ አንዳንድ አማራዎች አልፎ አሉ ያው ባንዳ ብለን የምንጠራቸው ከዛው ያለው ማንኛውም ማህበረሰብ በሙሉ አማራ ፋኖ ነው ፋኖ በሙሉ አማራ ነው ሁለቱ አንድ ሳንቲም ሁለት ገጽታዎች ናቸው የሚነጣጠሉ ነገር እንዳልሆኑ ማወቅ መቻል አለብንና ጠላት ሁላችን ነው የሚያጠፋ መርጦ የሚገል አይደለም ጅምላ ጨፍጫፊ ነው ጅምላ ጥፊ ነው እና ሁላችንም ይሄን ግንዛቤውን መውሰድ መቻል አለብን ነውና ትግሉ እንግዲህ በትንሽ የሰው ኃይል ተጀመረ ዛሬ ያለበት ደረጃ ልክ ነው እንደምታውቁት እዚህ ደረጃ ደርሷል በትንሽ እንደወረዳችን በመናይበት ጊዜ 14 15 በሆኑ ውስን ታጋዮች ተጀመረ ዛሬ ግን በሺዎች የሚቆጠር አጠቃላይ የወረዳው ማህበረሰብ ሊባል በሚችል መልኩ የትግሉ ደጋፊና አባል ማድረግ ተችሏል ማለት ነው ስለዚህ አንዱ የትግሉ የደረጃ እድገት መገለጫ ነው ማለት ነው ሌላኛው ትጥቅን በመነመለከትበት ጊዜ እንግዲህ ጠላት ዙ23 ሞርተር ሌሎች በርካታ ከነፍስ ወከፍ እስከ ከባድ ጄት ድሮን ሁሉ ታጥቆ መጥቶ ጠላትን ማሸነፍ እንደሚቻል ጠላት ማሸነፍ ታግሎ ማሸነፍ ይችላል የሚለውን የስነልቦና ስብራት በጠላት ዘንድ ያሳየ ለወዳጅ ደግሞ ይሄን ጠላት ማሸነፍ ታግለን ማሸነፍ እንደምንችል ያሳየ ማህበረሰብ ስለሆነ አሁንም እስቲ አንድ ጊዜ ለዚህ ሞቅ አረም ለራሳችሁ ሞራል እንግዲህ ትግሉ ሲጀመር በጥቂት ነፍስ ወከፍ መሳሪያዎች ላይ ተጀመረ ዛሬ ግን ዙ23 ሞርተር ዲሽቃ ሌሎች በርካታ መሳሪያዎችን ኢቭን እንኳን በራሳችን ሰርተን የታጠቅንበት እንደ ዘሪሁን 13 የሚባሉ በፈጠራ የተሰሩ የቡድን መሳሪያዎችን ታጥቀናል ማለት ነው ስለዚህ አንዱ ይሄ ምንድነው የትጥቅ ማለት የደረጃ እድገት ነው ምዕራፉ ከፍ እንዳለ ይሄ እድገት አንዱ እድገት ማሳያ እንደሆነ መውሰድ ይቻላል ነው ሌላኛው ዓላማን ነው እንግዲህ ፋኖ የሚታገለው የአማራን ብሔርተኝነት ከነበረበት ከታች ከወረደበት ዝቅጠት ከፍ ለማድረግ ነው ከዛም ብሎ በሀገር ደረጃ ከሌሎች ብሔረሰቦች ጋር በሀገረ መንግስት ግንባታም ሆነ በሌሎች በፖለቲካው በኢኮኖሚው ሌሎች በማህበራዊ ዘርፍ ከሚታዩ የፊታዊ አሰራር ተላቆ ከሌሎች ብሔረሰቦች ጋር እኩል ተሳታፊና ተጠቃሚ ለማድረግ የጀመርነው ትግል ነው እንግዲህ ሪዮት ዓለማችን አማራነትን ከፍ ማድረግ ነው ከዚህ በፊት እንግዲህ አብዛኛው አማራ ነኝ ብሎ ለመናገር አይደፍርም ነበር እንግዲህ ሁላችንም ከኛ በላይ እናንተ ስለምታውቁት ኢትዮጵያዊ ነኝ ብለን ነበር ምናምነው ነገርኛ ኢትዮጵያዊ ነን ብለን በመናምንበት ሌሎች ብሔርተኞች ራሳቸውን ዝቅ አድርገው በብሔር እንትን ተሸጉጠው እኛን ሲያጠቁ ሲገሉ በመሄዳችን በመቆየታችን ባለመደረጃችን በርካታ ጉዳቶችን አስተናግደናል አሁን ግን ተደራጅተን በመጀመሪያ ራሳችንን እናድናለን ከዛ ቀጥሎ ደግሞ ሀገራችንን ሌሎች ብሔረሰቦችን እናድናለን ማለት ነው እኛ ስንደራጅ ለሌሎች ስጋት አንሆን ለኦሮሞ ለቤኒሻንጉል ለሌላው ለትግራይ ብሔር ስጋት በማንሆንበት ደረጃ መጀመሪያ ራሳችንን እንከላከላለን ራሳችንን እናደራጃለን የአማራ ብሔርተኝነትን ከፍ እናደርጋለን ከዛ በኋላ ከሌሎች ብሔረሰቦች ጋር በሀገር አቀፍ ደረጃ በእኩል ማቀፍ እንገለገላለን በሀገር ደረጃ ባሉ በሁሉም ዘርፎች እኩል ተጠቃሚ እንሆናለን ከዚህ በፊትም በታሪክ ስንረዳው እንደነበረ በሀገር መንግስት ግንባታ ላይ ከፍተኛ ጉልህ አስተዋጽኦ ሲያደርግ የነበረ ይሄ ብሔር ነው ያን በማድረጉ ግን በተቃራኒው ሲደርስበት የነበረ እንግልት መገፋት መሰቃየት መዋረድ እንግዲህ በእያንዳንዳችን ቤተሰቦች ላይ በእያንዳንዳችን በግል ህይወት ላይ የደረሰ ስለሆነ ያንን ለእናንተ መናገር ያው ለቀባሪ ማርዳት ስለሚሆን ያንን አዘርዝረው ስለዚህ ትግላችን በጥቂት ሰዎች በጥቂት ነፍስ ወከፍ መሳሪያዎች ተጀምሮ አሁን ባለም አቀፍ ደረጃ እውቅና የሚያገኝበት ደረጃ ደርሰናል በአማራነት አንድ መሪ ድርጅትና አንድ መሪ ልንፈጥር የመጨረሻው ምዕራፍ ላይ እንገኛለን ያንን ካደረግን በኋላ እንግዲህ ቀጣው ስቴፕ ምን ይሆናል በጋራ የምናየው ነው የሚሆነው አሁን ዛሬ በዋናነት ከእናንተ ጋር መነጋገር የፈለግነው ከዚህ በፊት በተደጋጋሚ ስለ ትግሉ ስላለበት ሁኔታ ትግሉ እንዴት ተጀመረ ከኛ በላይ እናንተ በደንብ ታሪኩንም ስለምታውቁት ዛሬ ትኩረት እናደርግም ዛሬ ትኩረት የምናደርገው በተለይ አገልግሎት አሰጣጣችን ምን ይመስላል እዚህ ላይ ያለው አደረጃጀት መዋቅሩ ከታች ከሰላም ኮሚቴ ጀምሮ እስከ ላይ እስከ ጎበዝ አለቃ እስከ ቀጠናው ጎበዝ አለቃ እንዲሁም ደግሞ ብርጌዱ በምን መልኩ ነው እያገለገለ ያለ እንግዲህ ይሄ ድርጅት የተመሰረተ ለህዝብ ነው የሚኖረው በህዝብ ነው ወደፊትም የሚጸናው በህዝብ ነው ብለናል አይደል ከህዝቡ ጋር ያለው መስተጋብር ምን ይመስላል የሚለውን ማየት ነው የምንፈልገው በተለይ በጥንካሬ ያለው በደንብ እናውቀዋለን በድክመት በኩል ድርጅቱ በቀጣይ ማስተካከል ያለበት ምን ላይ ነው
እንግዲህ ሴት ተደፈረ እናቶቻችን ተደፈሩ ሞቱ ተፈናቀሉ ሀብት ንብረት አላግባብ ባከነብን ሙስና በዛ ተበዘበዘ ሀብታችን ንብረታችን ተበዘበዘ ብለን ትግል ጀመረን በዝባዡም እዚሁ አፈናቃዩም እዚሁ ሙስና ተቀባዩም እዚሁ ምን ሆነ ከሆነ እንግዲህ ምን አድርገናል ማለት ነው የትግሉን ዓላማ ስተናል ማለት ነው ወይ እኔ ስቻለሁ ወይ የጎበዝ አለቃው ስተዋል ወይ ሌላው አመራር ስተዋል ወይ መታች ያለው ማህበረሰብ ስተዋል ማለት ነው ዛሬ በደንብ መነጋገር የምንፈልገው እዚህ ላይ ነው ማን ነው እንግዲህ የትግላችን አንደኛው ቀይ መስመር አራት ቀይ መስመሮች አሉ የማይነካኩ ማንኛውም አባሉም ህዝቡም ሌላው ማህበረሰብ የማይነካቸው የትግል ቀይ መስመር የሚባሉ አሉ የመጀመሪያው ህዝብ ነው ህዝብ እንግዲህ የትግሉ በተለይ እንደ ሸማቂ ተዋጊነታችን ትልቁ የድርጅታችን እንትን ምንድነው ህዝብ ነው የሚያበላን የሚያጠጣን የሚያጎርሰን ሁለመናችን የሚደብቀን ዋሻችን ህዝብ ነው አይደል ከናንተ አይደል ሁለመናውን የምናገኘው ስለዚህ ከናንተ ጋር መልካም የሆነ መስተጋብር ሊኖረን ይገባል እናንተን ዝቅ ብለን ልናገለግል ይገባል መነሻችንን እናንተን ልናገለግል ስለሆነ ማለት በዚህ ተቃራኒ ግን የሚሆን ግለሰብ ካለ ያ ግለሰብ ከማን አይበልጥም ከድርጅት አይበልጥም ማንንም ይሁን ማን የሃይማኖት አባት ይሁን የድርጅት መሪ ይሁን የጎበዝ አለቃ ይሁን ማንንም ይሁን ማን ከህዝብ አይበልጥም ያ ግለሰብ ነው ያኛው ድርጅት ነው ያኛው ህዝብ ነው ስለዚህ እዚህ ላይ ያለውን በስፋት የምናየው ነው የሚሆነው የትግሉ ዓላማ ሌላኛው የቀይ መስመር በትግላችን ዓላማ ላይ ድርድር የለም ምንም ድርድር የለም ከትግሉ ዓላማዎች በሌላ ሳይድ የሚንቀሳቀስ ማንኛውም ግለሰብ ካለ ይሄ ያው በድርጅቱ ህግና መመሪያ መሰረት ቅጣት የሚያገኝ ነው የሚሆነውና እነዚህ ላይ በደንብ እየፈተኑ ያሉ ጉዳዮች ስለሆኑ የምንነጋገርባቸው ነው ጎበዝ አለቃ ሆኖ ሊያገለግል መርጦት ብርጌድ አመራር ሆኖ ሊያገለግል ህዝብ መርጦት በተቃራኒው ህዝቡን የሚበዘብዝ ከሆነ ትግሉን ሸጨዋለሁ ማለት ነው እና እዚህ ላይ በሰፋ ያለ ጊዜ ወስደን እንወያይ ነው የሚሆነው በሌላ ጊዜ ግን በርከት ያሉ ሰነዶች አሉ እነዚያን ሰነዶች እያመጣን የምንመማርበትን መድረክ ሰፋ ያለ ጊዜ ወስደን የምንመማር ነው የሚሆነው ለመነሻ ያክል ነው ያልኩት ብዙ ነገሮች ነበሩ ካለን ጊዜ አንፃር ግን በእኔ በኩል ይሄንን ልበልና በኋላ አንተኑ ላይ መመለስ ነው የሚሆነው አመሰግናለሁ እሺ እናመሰግናለን ሞቅ ደመቅ ያለ ሞራል ለአርበኛ በነብራን እሺ በጣም እናመሰግናለን ስልጠናው በአመራሮች መልኩ በስፋት ለመስጠትም ተሞክሯል ይሄን ያህል ለማህበረሰቡ መግቢያ ነው የሚነገረው ካለን የሰዓት አንፃርም በዚህ ልክ መጠቀም ስለፈለግን ነው ዳዳሞት ብርጌድ ፖለቲካ አባል ደሳለኝ ለሱ ይሰጣሉ 5 ደቂቃ ነው ድረስ ይሄ ህዝብ የፖለቲካ ዛቤ ያጥራዋል እንዴ አያጥረው እኔ እንኳን ከዚህ በፊት ይሄንን ህዝብ በቀጠናም ይሁን በቀበሌ ተዟዙሬ ቢያንስ 14 ጊዜ እንደዚህ ቀጠና አግኝቻለሁ እንደ ቀበሌ አንድ ዙር እንደ ቀጠና ደግሞ 6 በድምሩ 8 እና 6 14 አንድ ቀበሌ ላይ ድጋሚ ሄጄ ማለት ነው ስለዚህ በደንብ ተነጋግረን ስለምናቅ ማለት ነው ዛሬ ግን አንድ ደስ ያለኝ ነገር ስላለ እሱን ነገር ማስገንዘብ ፈልጌ ነው ጠላቶቻችን እና አብይ አህመድ እነ ሽመልስ አብዲሳ አዲስ አበባ ላይ ቁጭ ብለው አማራ አዲስ አበባ ሊመጣ እንኳን ሊችልን ቅርና ራሱ የአጠቃላይ አራቱም ቀጠና ላይ ያሉ የወሎ የሸዋ የጎንደሩ የጎጃሙ ፋኖ እርስ በርሱ እየተበላላ ሲያልቅ ሲጋደል እኛ በጠረጴዛ ዙሪያ ቁጭ ብለን ጠላቶቻችን እንኳን እዚህ ይደርሱና እዚያ ሳይደርሱ እየተገዳደሉ ያሉበትን ትርኢት እያየን በጠረጴዛ ዙሪያ ቁጭ ብለን ውሃችንን እየተጎናጨን ስንሳሳቅ ያኔ ነው የኛ ደስታ የምን አዲስ አበባ ነው ባሉበት ማግስት አራቱም የአማራ ቀጠናዎች አንድ ኮር መመስረት ተችሏል የአማራ ፋኖ ብሔራዊ ኃይል የሚል ከመቼ ጀምሮ ከነሐሴ 27 2017 ዓመተ ምህረት ጀምሮ እንኳን ደስ ያላችሁ እንኳን ደስ ያለ አንድነት ማለት ይሄ ነው ጀግንነት ማለት ይሄ ነው እውነት ነው ልዩነቶች አሉ የተወሰኑ እነዚህ ልዩነቶች ደግሞ በመፍታት የአባቶቻችን የጀግኖች የአርበኞቻችን ታሪክ ነው እናደርጋለን ነገ ጉዟችን አዲስ አበባ ነው መድረሻችን አዲስ አበባ ናት እኛ
እንደ አማራነትን እናቀንቅን እንጂ አንድ ጠላትና አንድ ሀገር አለን ብሎ የተነሳ የአማራ ፋኖ ድርጅት አለን። አንዱ ጠላታችን አብይ አህመድ ነው። አንዱ ሀገራችን ኢትዮጵያ ናት። ከኢትዮጵያ እንድንገደል የተደረገ ሰዎች ሀገራችን ልንሸጣትና ልንተዋት አንችልም። ይሄ የሁሉም ሰው በሁሉም አእምሮ ውስጥ ሊገነዘበውና ሊይዘው የሚገባው ዓላማ ነው። ዓላማችን አንድና አንድ ግልጽ ነው። የመጀመሪያው ዓላማችን ፋኖ ሊያስተገብርልን የተነሳው ዓላማችን አማራ ሳይፈናቀልና ሳይሳደድ ከዚህ ከህልውና አደጋው ነፃ የወጣ ህዝብ ሆኖ ማየት ነው የመጀመሪያው። ሁለተኛው ዓላማችን አማራ ሳይሳደድ ሳይገደል በየትኛውም የኢትዮጵያ ክፍል እኩል እንደ ኢትዮጵያ ዜጎች የሚተዳደርበትን የፍትህ ስርዓት መዘርጋት ነው። ሶስተኛው ዓላማችን አማራ ከዚህ ቦታ ያንተ አይደለም ይህ ያንተ አይደለም ሳይባልና ሳይፈናቀል በየትኛውም ቦታ ተዘዋውሮና ሰርቶ መኖር የሚችልበትን ሀገር መፍጠር። አራተኛው ዓላማችን አማራ ሃይማኖቱ ሳይነካ የፈለገውን ሃይማኖቱን እያመለከ መኖር እንዲችል ማድረግ ነው። ከዚህ ውጭ የተለየ ሌላ ዓላማ የለውም የፋኖ። ይህን ስናደርግ ህብረተሰቡ ፋኖ ነው። ይህ ፋኖ የፋኖ ልጅ ነው። ጠላት ከዚያ ማዶ የመጣው እዚህ ምን ፈልጎ ነው? ምን ይዞበት መጣል? የደጋዳሞት ህዝብ። ይሄን ነው ልብ ማለት ያለብን። እንዴ ከአብይ አህመድ ምን አምጥቶበት ነው ደጋዳሞት ላይ መጥቶ ይሄን ያህል ህዝብ እየረሸነ ያለው? ይሄን ነው ልብ ማለት ያለብን። መከላከያ ምን ያድርግ? አብይ እኮ ነው ጠላት የምንለው ለምንድን ነው? በቃ የመከላከያ ባንዳ የምንለው እኮ የአብይ እጅና እግር እኮ ነው። የአብይ እጅና እግር መግደሉን አይተውም አብይንም ራሱ መያዝ አይቻልም። ስለዚህ እኛ እርስ በርሳችን ተፈጃጀን ተባለን እንዴ ሆን ብሎ እኮ ነው እንዲህ የሚያደርገን። እንዴው የለም መንግስት እኮ ለጋስ ነው። አንዳንዶች ናቸው እንጂ ክፉ፣ አንዳንዶች እኮ ደህና ናቸው። እንዲህ መከላከያ ምን ያርግ እንላለን። የሀገር መከላከያችን ጀግናችንማ ሀገር ነበር የሚጠብቅ። የመንግስት የህዝብ ጠባቂ እኮ ህዝብ ነው የሚጠብቀው። ህዝብ የሚገድል መከላከያ እኮ የለንም በዚህ ሰዓት። ህዝብ የሚገድል ሸኔ ነው ያለው እዚህ ያመጣ ማለት። በየትኛውም የሀገር ደረጃ በዓለም ደረጃ ሃይማኖትን ሀገርን የሀገርን ህዝብ የሚጨፈጭፍ መከላከያ ሰራዊት የለም። ስለዚህ ከጨፈጨፈ ይሄ መከላከያ ሰራዊት ልንለው እንችላለን አይደለም። ይህን ስናደርግ ግን እንግዲህ አንድ ሁለት ነበር እንጂ ዛሬ መቼ ተለይተን አይደለም። እንዲሁ እንደዚህ እያደረጉ ባንዳዬ የሆኑ በጣም እየተቸገርን አይደል የምንል ሰዎች አለን። እኛ አርበኝነትንም የወረስነው ከእናቶቻችን ከአባቶቻችን ነው። ሀገሩ አፈናቅሎናል፣ ተገለናል፣ ሙተናል፣ ክብራችንን አዋርዷል። እናትን ሆዷን እያረደ ከማህፀኗ ጽንስ አውጥቶ ገሏል ብለን ዛሬ ላይ እኛም እንደ እናቶቻችን እንደ አባቶቻችን ቆርጠን ተነስተን እየተዋጋን ነው። እንደምናሸንፍ በቅርብ ቀን አስደማሚ የሆነ ተኩሳና ውጊያ አድርገን ነገ ከነገ በኋላ ዓላማችንን እንደምናሳካ እኛ በእግዚአብሔር ስም እኔ እግዚአብሔርን እጠይቃለሁ። እርግጠኛም ነኝ። ሁላችንም ግን ይሄን እንድናረግ በውስጣችን የያዝነውን መጥፎ ነገር መተው መቻል አለብን። አዎ በክፉ ህዝብ ላይ ክፉ መንግስት አስነሳለሁ። ከክፋታችን እስካልተመለስን ድረስ ይቀጥላል። ክፋታችን መመለስ አለበት። ፋኖም ወደፊት እንዲሄድ ከክፋታችን መመለስ አለባችሁ። እግዚአብሔርም እንዲረዳ ከክፋታችን መመለስ አለበት። ለምንድን ነው ግን ይሄን ያህል እስከ አፍንጫችን ታጥቀን ሊያሸንፉን የቻሉ ብለው ጠላቶች ሊመረምሩ ሞክረዋል። አዎ እኛ እናሸንፋለን የሚል ወኔ ያዝ፣ እግዚአብሔርን ያዝ። ይሄው እያሸነፍን ነው። ኃይላችን መድኃኒዓለም ነው። ከዚህ ውጭ ሌላ ኃይል የለም። ክብር ለእግዚአብሔር። ነገ ከነገ በኋላ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ክፋት ለማንም በጎነት ነው ብሎ አመሰግናለሁ። እሺ እናመሰግናለን። ለአርበኛ ደሳለኝ ሞቅ ደመቅ ያለ ሞራል ያስፈልጋል። በጣም ጥሩ እናመሰግናለን። አሁን ደግሞ የደጋዳሞት ብርጌድ ሀብት አሰባሳቢ አርበኛ አዲሱ ጋሽ ነው ድል እንሰጠው። ለሱም 5 ደቂቃ ነው ድል እንሰጠው። እሱም በትኩረት ተከታተሉ ይገባል። አመሰግናለሁ። እንዴት ዋላችሁ? እኔ ብዙም አላበዛም። አንድ ሁለት ነገሮች ጣል አድርጌ ማለት ፈልጌ ነው።
እንግዲህ ጓዶች እና አርበኛ በለው እና አርበኛ ደሳለው እንዳሏችሁ አማራ ለሀገረ መንግስት ግንባታ ቀዳሚና ታሪካዊ ህዝብ ነው። ታውቁታላችሁ። እነ አብይ አህመድ ዶክተር ነኝ ይላል። እንግዲህ አይዱን ነው ዶክተር እንዲህ አይነት ስራ የሚሰራ አይመስለኝም። እና አብይ አህመድና ብርሃኑ ነጋ ከ3000 ዓመት በላይ ሰሜኖቹ ስፔሻሊ አማራ የሚባለው ነገድ ኢትዮጵያን ስላስተዳደረ ተራችንን ማስተዳደር አለብን፣ ይህን የሰሜኑን ፓርት ማንበርከክ አለብን ብለው ተነስተዋል። እና ደግሞ ጭቆናው በደሉ ሲበዛብን አይ እኛ ኢትዮጵያን ብሔረሰቦች አላንበረከክንም፣ በፍትሃዊነት በእኩልነት ጥበብን እያስተማር እውነቴን ነው በዓለም ላይ ያሉ ከሚባሉት ጠበብት ህዝቦች አማራ ነው። አባቶች ትኖራላችሁ። በእስክንድሪያ ዘመን ከንስርና ከፈረስ የተዳቀለ በአየር ላይ የሚበር ፈረስ የፈጠረው የጠበብት አማራ ህዝብ ነው። አሁን የምናየው አህያና በቅሎ ማለት ፈረስን አዳቅሎ በቅሎ የፈጠረው አማራን ባለው ህዝብ ነው። ሌላ የትም ቦታ ያለም ጠይቁ። እና በ1980ዎቹ ባጼ ምኒልክ ዘመን ይመስለኛል እንግዲህ ታግዙኛላችሁ ጣሊያን አድዋ ላይ ሲመጣ ታሪክ ነው የሚለው የምታነቡት አነባላችሁ 120 ሺህ የሚገመት ሰራዊት ዘምቷል። 120 ሺህ ከኔ ጋር ናችሁ? 120 ሺህ የሚገመት ሰራዊት ዘምቷል። የዚያኔ ጣሊያን ተሸንፎ ሲሄድ እንዴት ተሸነፍ የሚል ጥራት ሲያስጠላ እነ ጊዮርጊስ ተዋግቷል። አታውቁም አባቶች? እነ ጊዮርጊስ ናቸው ተዋጉ። ስለዚህ የጥሩ እምነት ያለው ጠንካራ ህዝብ አማራውን ያሸነፈን የሚል ማደማደሚያ ላይ ሲደርሱ 11 የሐሰት ሚሽነሮችን አሰልጥነው በተለያየ የአማራ አቅጣጫ ላኳቸው። አማራውን እንዲከፋፍሉ ተደረጉ። አንዱ ተልኳቸው ይሄ ነው። ሁለተኛው በሐሰት እነ ጃባ እነ ሻዕቢያ እነ ኦነግ እነ ህወሓት የሚባሉ ድርጅቶችን አማራ ሲበዘብዛችሁ ሲጨቁናችሁ ሲዘርፋችሁ ሲገላችሁ ጡታችሁ ሲቆርጥ ነበር። ስለዚህ ለምን ተደራጅታችሁና አማራ የሚባል ብሔር አታጠፉም አሉና ቀሰቀሷቸው። በሐሰት ትርክት አማራ እንግዲህ 5 ደቂቃ የተሰጠኝ ካነሰኛ 1 ደቂቃ በደራለሁ። አማራ በእውኑ አብሮት የሚያድገውን ግልገል እንኳን አንገቱ ላይ ቢላ ለመጣል የሚቸገር ፍርሃተ እግዚአብሔር ያለው ጠንቃቃ ህዝብ ነው። በሬውን ሲያርስ ኖሮ አርጅቶበት አግልቦ ሲሸጠው በሰፈር ከተሸጠ አይ በሬን እንጀራውን ስበላ ኖሬ ስጋውን አልበላም የሚል ማህበረሰብ ነው። ላሙ አርጅታ ልጅ አልወልድ ስትል ስትታረድ እንዴ ወተቷን ስበላ ቅቤዋን ስበላ ሲጠባ ኖሬ ከላሜ ስጋን በላም የሚል ፍርሃተ እግዚአብሔር ያለው ማህበረሰብ እንዴት ነው ጡት የሚቆርጠው? ዛሬ እንዴት 5ም 10ም የሚሆኑ እየተደራጁ አጥፉን ልማትን ጥበብን ስልጣኔን ያስተማረ ማህበረሰብ ተከብሮ ተደግፎ ሊኖር ይገባል እንጂ ከምድር ላይ እናጥፋ እየተባለ የውጭ በነገራችን ላይ እነሱ የራሳቸው ዓላማ ያላቸው የውጭ ተልእኮ ዘው ነው። ያንን ተልእኮ ሊያስፈጽሙ ሲወጡ ሲወርዱ ከኛ መካከል ያሉት አንክርዳዶች ደግሞ በስጋ አማራ የሆኑት በስነ ልቦና ከነሱ ጋር እንዴት ወገን የራሱን ዘር ሊያጠፋ ከመጣ ማህበረሰብ ጋር ተደራጅቶ የራሱን ዘር የሚያጠፋ አይታችሁ ታውቃላችሁ? እስቲ ያንዳንዳችሁ መቼም ያሳደር በግ አለው። ዛሬ አንዷን በግ አውጥታችሁ ከናንተ በጎች ለይታችሁ ሌላ ሻብቶ ወስዷት አባቶላለች። ጠፍታ ነው የምትወጣው ሮጣ። ለምን? ዘመዶቿን ፍለጋ። የኛ አማራ ሚኒሻ አድማበትን አመራር የሚባሉት ግን ከዛች በግ ያነሱ ናቸው። ያች በግ ዘመዷን ስትፈልግ ይሰማል። የኛ አመራሮች ግን ዘመዳቸውን የማይፈልጉ ማሰቢያቸው ጭንቅላታቸው ላይ ሳይሆን በሚበሉት የብርና የእንጀራ መጠን ሆዳቸው ላይ የተገጠመ ሆዳሞች ናቸው።
ከዛች በግ ያነሱ። ስለዚህ ወገን ያለን ዘመድ ያለን ጓደኛ ያለን አሁንም አረፈደም ይምጡ ይቀላቀሉ። እኛ እነሱን የመግደል የማሳደድ አባዝ የለብንም። ነፃነታችንን የማወጅ ነው። በማንነታችን እንዳንፈናቀል እንዳንገደል መስራት ያለብንን ሰርተን እንድንኖር ለማድረግ እንጂ ማንንም ለመጨቆን አይደለም። አንድ ነገር ልበላችሁ። ሌሎች በብሔራቸው ሲደራጁ አማራ ቅድም ጓድ በለው ሲለው እንደነበረ ኖ ከኢትዮጵያነቴ አልወርድም ብሎ ሲግደረደር ሲገደል ሲፈናቀል ኖሯል። አንድ ቀበሌ አለ። ቀበሌ ላይ የጋራ አዳራሽ ትሰራላችሁ። የጋራ አዳራሽ የራሳችሁ ቤት አለ። አይኔ ቤት አልፈልግም የቀበሌ አዳራሽ ነው የምንሰራ ብንል ሌላው የግል ቤት የሰራው ወደ የቤቱ ሲሄድ የት ነው የምንገባው? እዛ ቀበሌ እናደር እኛም አማራ የምትባል አዳራሽ ጠንካራ እማታፈስ ብርድ እማታስገባ ሙቀት ያላት አዳራሽ ከገነባን በኋላ ከሌሎች ኢትዮጵያን ወዳድ ኢትዮጵያን ጋራ ኢትዮጵያ የምትባል ትልቅ አዳራሽ ገንብተን በእኩልነት ተቻችለን ተሳስበን ለመኖር ነው እንጂ ኦሮሞውን ለማሽከርከር ስለጨቆነን ትግሬውን ለማሽከርከር ወላይታውን ጉራጌውን አይደለም። እኛም አማራ በወርዱ በቁመናው ልክ መልማት ባለበት አቅሙ እንዲለማ እኩል ተጠቃሚነትን ለማረጋገጥ ወጣናል። ብንወጣም እናንተ ናችሁ የኛ ጫካችን ትጥቃችን ስንቃችን እናንተ ናችሁ። መሰረታችን እናንተ ናችሁ። እናንተ ከሌላችሁ የለንም። የምትመግቡ እናንተ አይደላችሁ እንዴ? የጥይት የምትወጡ እናንተ አይደላችሁ እንዴ? ሲከብደን ጠላት የምትዋጉ እናንተ አይደላችሁ እንዴ? እነዚህ የተቀነፈሩ ልጆች እኮ ይሄዝ ያለው ማህበረሰብ ተሰባስቦ እስኪመጣ ድረስ ጠላት አብዛኛው ማህበረሰብ እንዳያጠቃው ለመከላከል የተቋቋሙ ናቸው እንጂ ፋኖ እናንተ ናችሁ። ቅድም ሲባል እንደነበረው የእናንተ ልጆች እኮ ናቸው ፋኖ። ስለዚህ እናንተ የወለዳችሁት እናንተ አመጣችሁ የወለዳችሁት ድርጅት ስለሆነ ፋኖ ኮትኩቶ መክሮ ማሳደግ የእናንተ ነው። ልናጠፋ እንችላለን። ገናም ቡጥ ነው እንግዲህ ነው ነክሸን 60 ምናምን አመታቸው ነው ከተመሰረቱ። የአማራ ፋኖ ወይም ብሔራዊ ኃይል ከተመሰረተ 2 አመትና 2-3 ወር ቢዘል ነው። ስለዚህ እነን ድርጅት ኮትኩቶ መክሮ የተስተካከለ ቁመናና አቅጣጫ ዞ እንዴት ማድረግ ከማን ተበቃል? ከእናንተና ከኛ ማለት ነው። ጠላትን ለማሸነፍ እኛና እናንተ አንድ ከሆን መግቢያ መውጫ ካሳጣ ነው ክፍተት ካልፈጠርንለት በራሱ ጊዜ ይሸነፋል። እስካሁንም እድሜውን እያራዘሙት ያሉ ቅድም እንዳልኳችሁ ከኛ ሄደው የተንጠባጠበ ፍርፋሪ እየለቀሙ ያሉ የፍኝት ልጆች ናቸው። እነሱ ካለቁ እነሱ ወደኛ ከመጡ ጠላት ባንድ ቀን ተጠራርጎ ይሄዳል። እንዴ ኦነግ ሸኔ ቢሆን እኔ ዛሬ ቀን ከናንተ ጋውዬ ማለት ቀን ከዚያ ጋውዬ ማታ ከናንተ ጋር ያደው ጠላት መምታት አንችልም እንዴ? አርበኛ በለው ፋኖ እንደሆነ ማን ነው የሚያውቀው? የኛችሁ እኮ ናችሁ። ገበያው ፋኖ እንደሆነ የሚያውቀው ማን ነው? የኛችሁ እኮ ናችሁ። ስለዚህ ትልቁ እንትን ያለኛዋች ጋር አሁንም ወገን ያለን ልንኖር እንችላለን፣ ልጅ ያለን ልንኖር እንችላለን። እናምጣቸው። ነገ ከነገ በኋላ እነሱ ጥቁር ለብሶ ማልቀሱ አስፈላጊ ስላልሆነ ማለት ነው። እና የውጭ ትርክት ይዘው ነው እና አብይ አህመድ የተነሱ እንጂ እውኑኑ አማራ ኦሮሞን በድሎት አይደለም። በጣሊያን ትርክት ይዘው ነው የተነሱ። አችን ታማኝ መሆን መቻል አለብን። ላያችን ሌላ ውስጣችን ሌላ የሚሆን ካለ በጊዜ ሂደት ከላይም ከታችን ሊደረስበት ስለሚችል እሱን እንዲህ አይነት ማህበረሰብ ይኖራል ብዬ አላስብም። አልፎ አልፎ ካለ ግን ከሱ የጸዳን እንድንሆን እያልኩኝ መልእክቴን እዚህ ላይ አበቃለሁ። ስላዳመጣችሁኝ አመሰግናለሁ። አመሰግናለሁ። እንዴት ዋላችሁ? አይ እኔ ሁለት ነገር ነው ማለት ያለችኝ። ስለ ፍትህ አሰጣጥ ስለ ማህበረሰባችን ፍትህ አሰጣጥ ቀደም ተከተል በቃ ስለ ፍትህ አሰጣጥ ማለት ማህበረሰባችን በአንዳንድ የሚበደሉ አሉ። በቃ አቤቱታችን በተከታታይ አልፈው ዘለው እኛ ጋር ይመጣሉ። እነሱን ግን በሂደት በስቴፕ በቃ ያሉትን በቃ አለድካም አለምንም ነገር አለምንም እንግልት እንዲፈቱ ማለት ነው። እነን ተልእኮች ለመስጠት ዝግጁ ነኝ እንድትቀበሉኝ። በመጀመሪያ የሰላም ኮሚቴ በቃ ያለውን ችግር በአካባቢው በተመረጠው ትክክለኛ ፍትህ ማግኘት መስጠት አለበት። ማህበረሰባችን ትልቁ በቃ
ድክመታችን የተበደለበት ምክንያት ይሄ ነው። በቃ ለጥቆም ደግሞ ካልተቻለም ደግሞ ወደ ቀበሌ የጎበዝ አለቃዎችን በትክክለኛ ወጣችሁ ወርዳችሁ አይታችሁ ፍትህ ለመስጠት ዝግጁ ሁኑልን። ከናንተም በላይ አቅም ከሆነም ደግሞ የቀጠናው ሰብሳቢ አለ። የቀጠናው ሰብሳቢ አሁንም ቦታዎችን ሁኔታዎችንም በሚዛናዊ በሆነ መንገድ አይቶ ትክክለኛ ፍትህ መስጠት በቻለበት መስጠት አለበት። ካልተቻለም ደግሞ ቀጥታ ወደ ሻለቃዋ ወደ ከሊ ሻለቃ እዚህኛው ሻለቃ ማለት ሳይሆን ቀጥታ ወደ ብርጌድ ህግ አገልግሎት ፍሰጮች ማድረስ አለበት። መምራት የምትችሉት ይሄንን ማህበረሰባችን በዚህ ልክ አሰናግዱልን፣ በዚህ ልክ እንድትገፉልን ነው ያለን መልእክት። ይሄን ይመስላል። ግን እኛ ማህበረሰቡም ደግሞ ከታች ዘለን እላይ ጫፍ ላይ የምንመጣ ሰዎች ድክመት እየተሰማን አላግባብ ጊዜ እየገደልን እስከሆነ ድረስ ይሄንንም ደግሞ በስቴፕ ለመምጣት ዝግጁ እንድትሆንልን ጨርሻለሁ። አመሰግናለሁ። እሺ እናመሰግናለን። ለታጋይ ገበያው ሞቅ ያለ ሞራል ስጡልኝ። እሺ ከዚህ በመቀጠል አባታችን አባ ቄስ እንዳላማው ስነ ጽሑፍ አለኝ ብለዋል። እሷን ልጋብዛቸው አንዴ። አባታችን ወደ መድረክ። የደጋዳሞት አርበኞች እንዲሁም አመራሮች እንኳን ለዚህ ለተቀደሰች ቀንና ሰዓት አደረሳችሁ። እግዚኦ ቦው አሕዛብ ውስተ ርስትከ ወአርኮሱ ጽራ መቅደስከ ወረሰይዋ ለኢትዮጵያ ከመልገት አቃቤ ቀም። አቤቱ ሆይ አሕዛብ ወደ ርስትህ ወደ መቅደስ ገቡ፣ ጽራ መቅደስህን አረከሱ። ኢትዮጵያን እንደ ቅራት ጎጆ ባዶዋን አስቀሯት ይላል ክቡር ዳዊት። አይገርማችሁ? እውነት ፋኖ ይሸነፋል? እውነት ፋኖ ይሸነፋል? ለሆዳሞች ለከርሳሞች ይሸነፋል ቢመስላቸው፣ ነፃነትን አስጠልቶ ርኩስ መንፈስ ቢወስዳቸው፣ በጎልያድ ትዕቢት ገፍቶ ወደ ገደል ቢጥላቸው፣ አብይ አህመድ የሰይጣን ልጅ ብር ዘግኖ ቢሰጣቸው፣ ያንን ግዙፍ ሰራዊት የማረከው ነበልባሉ እውነት ፋኖ ይሸነፋል። ይዘልቃል እንጂ በድሉ ታሪክ ሰርቶ ይሻገራል፣ ያስነብባል በገድሉ። ቁጭ ብለን ስንመረምር ውስጡን ሁሉ ስናጤነው ያስጨነቀስ ከአብይ ጦር ርኩስ ባንዳ ቅጥረኛ ነው። ርኩስ ባንዳው ቅጥረኛ ነው። አጨብጭቡለት ሲያንብ ቢሆን አዎ ፋኖ ለነጻነት ይታገላል ሳቱኖ ያላቀቀን ከባርነት። አዎ ፋኖ ይሰለፋል ደም ይሰጣል ለማንነት። አዎ ፋኖ ህዝብን ይዞ ይዋደቃል ስለ እምነት። አንተ የበላይ ተክል ያሳምነው ያባላደራ ለነጻነት እየታጠከው ገድልህ ከሩቅ የሚጣራ ዓለማትን የሚያስደምም የሰራህ ድንቅ ስራ። ተነስ ትመም ልክ እንደ አባይ ተሻገሩ ያን ተራራ። 4 ኪሎን ገለባብጠው አብይ አህመድ እስኪፈራ። በአገራችን እንዲፈልቅ የነጻነት ልዩ ጮራ። በአገራችን እስኪፈልቅ የነጻነት ልዩ ጮራ። አሁን ለፈገግታም አለበት ተጠንቀቁ። ቅጥረኛ የሆነ ካለ ይጨማደዳል። አንዳንዶችም አሉ እጅግ ያልታደሉ ትግሉ ያልገባቸው ከስሩ ከውሎ ፋኖ የገባለት ከፋኖ የሚውሉ ባንዳ የገባለት ወደ የሚያቀብሉ። አሁን እኒህ ሰዎች ምን ነው የሚባሉ? ከርሳሞች ሆዳሞች እያሉ የሌሉ ከርሳሞች ሆዳሞች እያሉ የሌሉ አንዳንዶችም አሉ እጅግ የበሰሉ አንተን ያንን የመሰሉ ያን ኩርንችት ባንዳ ነቅለው የሚጥሉ እይ ተመልከት ብለው አንገት የሚቀሉ ለሀገር ለወገን ነደው የሚከስሉ። አንዳንዶቹ ደግሞ ተኩሱ ሲጀማመር እንዳልሰሙ ሆነው የሚጠፉ ከመስመር ወይ ስራት ያንተ ያለ ሌሎችም አልጠፉ። ፋኖ እየታገለ ከተማ የሚዘርፉ ጫማ የሚያወልቁ በኋቃ የሚደፉ ወንበር ተሸክመው የሚንቀራፈፉ በጀግናዎች ደም ገብተው የሚያተርፉ ያሳዝናል። ይልቅ ፋኖ በለው፣ ይልቅ ተነስ በለው። ያንን ሆዳም ባንዳ በአፍንጫው ትከለው። ያን ዘረኛ ቋጥኝ ከስሩ ንቀለው። ኧረ በለው። ባናውቀው ነው እንጂ ውስጡን ባናጤነው
ዝናቡ ያመጣው ነጎድጓድ ያጀበው ህዝቡ ማይበል ነው። አጨብጭቡ በለው ብሎ የሚቀጥል ንግሱ የበላይ ነውና ይሻላል አዲሱ ባንዳ አስጨንቆኛል ሙስና ያማረው እስቲ ልነሳና ለፋኖ ልንገረው መላክ እየመራው እንዲመነጥረው እኛ አማራዎች ከዛሬ ጀምረን እጅ ለእጅ ተያይዘን ተናበን ተባብረን አንድ ቀን ካልገባን ያንን ምሽግ ሰበረን ኑሮ ልንለው ነው እንዲህ ሆነን ኑረ በሉ ተዘጋጁ ነገሩ ይከነስ ጀግናው ይዝመት የፈራ ይመለስ በለው ስለው ናማ ቢለኝ ልብ የተደሰተ ያለ ወግ ደስታለኝ ባንዳዎች ሆዳሞች ጭንቅ እንዲገባቸው የፋኖው ነበልባል ግባና ግዛቸው አረ በቃ ጮቀኝ ብለህ ንገራቸው አንተ ብትኖር ባንዳው ፈራረሰ እንደገን ከፍ አለ ገበያው ታደሰ ፋኖ ተወደደ ባንዳው ረከሰ አጨብጭቡለት ያቢይ እጅና እግር ባንዳው ይቆረጣል ያኔ ድንጋይ ሆኖ ሰው መሆኑን ያጣል አይቆረጥም ብላችሁ ነው አመሰግናለሁ እሺ እጅግ በጣም እናመሰግናለን ለአባታችን ድጋሜ ሞራል ያስፈልጋል አያችሁ እንግዲህ ጎጃም የቅኔ ባለቤት ነው የቅኔ ምንጭ ነው ይባላል ከዚህም ከደጋዳሞት እንደ አይነት የቅኔ ባለቤት አባት አለ ማለት ነው ይሄ ምስክር ነው እናመሰግናለን ድጋሜ ሞራል